ሰላም ውዴ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ያዘጋጅሁላችሁ ቪዲዮ ዝርክርክ ያለው ጋራጄ በደንብ ኦርጋናይዝ አድርጋለሁ። ኢንስፓየርድ እንደምትሆኑበት አምናለሁ። እስከ መጨረሻው ድረስ ከኔ ጋር እንድትቆዩ ጋብዛችኋለሁ። እንግዲህ እንደምታዩት ጋራጄ ይሄንን ይመስላል። እኛ ጋራጅ ውስጥ መኪና እናስቀምጥም፣ ድራይቭዌይ ላይ ነው። እንደ ስቶሬጅ ሩም እና ከእንደገና አንዳንድ አክቲቪቲ ከልጆች ጋር የምንሰራበት ነው። አቤት እንደምታዩት የተዝረከረከ ነው። ገና ይህ ሁሉ ሶርት አውት ማድረግ ይጠበቅብኛል። እዚህ ቴንት ውስጥ የካምፒንግ ቴንት ውስጥ በጣም ብዙ እቃዎች አሉ። እነዚህን ሁሉ ሰብሰብ አድርጌ በዛ ባሳየዋችሁ በኩል በትልልቅ የስቶሬጅ ቦክሶች ስማቸውን ሰጥቼ በደንብ አስተካክዬ ለማስቀመጥ እፈልጋለሁ። ዛሬ እዚህ ጋር የምታዩት እቃውን የማስቀምጥበት ቦክስ ነው። የገዛሁትም ደግሞ ዋልማርት ነው። እንግዲህ እዚህ ጋር የምታዩቸው እቃዎች አንዳንዶቹ ሲዝናል ናቸው፣ አንዳንዶቹ የልጆቹ ናቸው። የማንገለገልባቸውም እቃዎች ይኖራሉና ሚኒማሊስት መሆን ይኖርብኛል። ትራሽ የሚደረገውም ትራሽ ማድረግ፣ ዶኔት የሚደረገውን ዶኔት ማድረግ፣ አለበለዚያ ቅልል ያለ የተስተካከለ ነገር ማግኘት አይቻልም እና በዛ መልኩ ማስተካከል ይኖርብኛል። ቅድም እንደገለጽኩላችሁ ይሄንን ስቶሬጅ ቦክስ የገዛሁት እኔ ዋልማርት ነው። ስቲከሩንም የገዛሁት እዛው ነው፣ ግን ሌሎች ስቶሮችም ጋር ይኖራል፣ አማዞንም ላይ ይኖራል በእርግጠኛነት። እዚህ ጋር ፕሪንት ማድረግ ትችላላችሁ። እኔ በእጄ ነው የጻፍኩት። የምፈልገውን ስም ከሰጠሁ በኋላ እንደዚህ አጣብቀዋለሁ ከቦክሱ ጋር ማለት ነው። ከዛ በቀላሉ የምፈልገውን እቃ ለማግኘት ይረዳኛል ማለት ነው። ባለፈው እንደገለጽኩላችሁ ኦርጋናይዝ ስናደርግ ሌብል ብናደርግ እቃዎች የራሳቸው ቤት ስለሚኖራቸው ቶሎ ለመመለስም ወደ ቦታው ይመቸናል። ከእንደገና አውቶ ለመጠቀም ደግሞ በጣም ቀላል ይሆናል። እዚህ ጋር ደግሞ እንደምታዩኝ አረፍ ብዬ ውሃዬን እየጠጣው ነው። መቼም ታውቁታላችሁ ጋራጅም ያክል ነገር ኦርጋናይዝ ስታደርጉ እንዴት ድካም እንዳለው፣ በ5 ደቂቃ ተሰርቶ እንደቀረበው ቪዲዮ እንዳልሆነ ይገባቸዋል ወቼም። እና ይሄ የምታዩት የውሃ ባትል የተለመደው አይነት የውሃ ባትል አይደለም፣ የውሃ ማጣሪያ ጭምር ያለው ነው። ማጣሪያ ስላችሁ ያው እኔ የጤና ባለሙያ አይደለሁም፣ ግን በባክቴሪያ እና ጀርም ብቻ ሳይሆኑ በብዙ የቶክሲክ የሆኑ ለጤና የሚያሰጉ የውሃ ውስጥ ያሉ ኬሚካሎችን ጭምር ነው የሚያጣራው። በቦትል መልክም አለ፣ እንዲሁም ደግሞ በጆግ መልክም አላቸው። ኤፒክ ዋተር ነው ስሙ። እኔ በጣም ነው ጠቃሚ ሆኖ ያገኘሁት። እናንተም ከፈለጋችሁት ሊንኩን ኮሜንት ሴክሽን ላይ አስቀምጥላችኋለሁ፣ እዛ ማግኘት ትችላላችሁ።
እንግዲህ እንዳያችሁት ጋራጄን አጽድቼ ጨርሻለሁ። ቅድም ባያችሁት ቦክስ ውስጥ ተመሳሳይ የሆኑ አይተሞችን ለአቀማመጥ እንዲመቸኝ ቦክሱን ስም ስለሰጠሁት እዛ ውስጥ እያስገባሁ ከዛ በኋላ እደረድራቸዋለሁ። እንደምናውቀው እቃዎቻችንን ቦታ ሰጥተን በጥንቃቄ እንደዚህ የምናስቀምጥ ከሆነ እድሜያቸው ረጅም ይሆናል። ምክንያቱም አይንገላቱም። በምንፈልግበት ሰዓት አውጥተን ተጠቅመን መልሰን ማስቀመጥ እንችላለን። ቶሎ አያረጁብንም እና ጥሩ ነገር ነው እንደዚህ ቦታ ሰጥቶ ማስቀመጥ። እንግዲህ ውድ ተመልካቾቼ ጋራጄን እንዳያችሁት የተስተካከለ በጣም የሚያምር እቃዎቹ ራሱ ቤት ኑሯቸው በስነ ስርዓት ተቀምጠዋልና ሰፊ ቦታ ራሱ እንዲኖረው ረዳኝና እንዴት እንደወደድኩት ካስተካከልኩት በኋላ ምንም እንኳን ጊዜ ቢወስድም ግን አንዴ ያስተካከላችሁት ለብዙ ጊዜ ስለሚሆን ከዚህ በኋላ ደግሞ አንዴ ስርዓቱን ስለዘረጋው ቀላል ነው የሚሆነው። እንግዲህ እናንተም ጊዜ በኖራችሁ ሰዓት እንደዚህ ኦርጋናይዝ ማድረግ የሚገባችሁን እንድታደርጉ ኢንከሬጅ አድርጋችኋለሁ። ቪዲዮውን ከወደዳችሁት ደግሞ ሁሌም እንደምታደርጉት ድጋፋችሁን እንድትገልጹልኝ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እንድትተውልኝ እየጋበዝኩ በሚቀጥለው ደግሞ በሌላ ቪዲዮ መልሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።